እንደምናመሻችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን ይዘናል። ከዜናዎቹ ጋር ጀማል ኢማም ነኝ። በያላችሁበት መልካም ቆይታ ይሁንላችሁ። በ2018 በጀት ዓመት የተከናወኑ የልማትና የመልካም አስተዳደር ስራዎች የደሴ ከተማን ገጽታ የቀየሩና የማህበረሰቡን ተጠቃሚነት ያረጋገጡ መሆናቸውን የደሴ ከተማ አስተዳደር የምክር ቤት አባላት ተናግረዋል። ምክር ቤቱ አስፈጻሚውን አካል ክትትልና ቁጥጥር በማድረግ የበጀት ዓመቱ እቅዶች እንዲሳኩ የድርሻውን መወጣቱም ተመላክቷል። ተጨማሪውን ከደጀን አምባቸው እንከታተል። የደሴ ከተማ አስተዳደር ምክር ቤት አራተኛ ዙር 13ኛ ዓመት 46ኛ መደበኛ ጉባኤውን አካሂዷል። በጉባኤው የበጀት ዓመቱ የመንግስት ልማትና መልካም አስተዳደር እቅድ አፈጻጸም ቀርቦ ተገምግሟል። የምክር ቤቱ አባላት በከተማ አስተዳደሩ የተሰሩ የልማትና የመልካም አስተዳደር ተግባራት የከተማዋን ገጽታ ያሻሻሉና ለህብረተሰቡ ተጠቃሚነት ጉልህ አስተዋጽኦ የነበራቸው መሆናቸውን ጠቅሰዋል። እኔ ነጋዴ ነኝ። ሮቢ ገበያ ስንሄድ ጫማችንን ተመልሰን እያመጣን በጭቃ ተነክረን ነበር የምንሄደው። ለ36 ዓመት ለ37 ዓመት ስናለቅስበት ሲንለቀስበት የነበረ ተኮሽንበር ገራዶ ከፒያሳ እስከ አራዳ ከዘይተራ እስከ ቀበሌ 2 አዳራሽ ይሄ ምግር ተሰርቶ የደሴ መናኸሪያ የቆሻሻ መናኸሪያ ሆኖ ሌት ተቀን ተለፍቶ ለተሰራው የተከበሩ ከንቲባችንን ተነ ካቢኔዎቻቸው በጣም ክብር እንዲሰጥልኝ ይፈልጋሉ። ቃል በተግባር እያየን ያለ ነው። ሪፖርት ሲቀርብልን ተግባር ተኮር ነው የምናየው። አይናችን የሚያየውን ነገር በሪፖርት ቢቀርብ አዲስ አይሆንብንም። ለኛ ጉልበት ነው የሆነን፣ ማበረታቻ ነው የሆነን። ምክንያቱም ጥያቄዎችን እንጠይቃለን፣ ጥያቄያችን ተመልሶ እናገኘዋለን። የጠየቅነው ጥያቄ በተግባር ተመልሶ እናገኘዋለን። በቀጣይ በሚተገበሩ ልዩ ስራዎች አባላቱ የሚጠበቅባቸውን ለመወጣት መዘጋጀታቸውንም ገልጸዋል። የምክር ቤቱ ዋና አፈ ጉባኤ ወይዘሮ ሙሳየ ከድር በበኩላቸው አባላቱ የህብረተሰቡ የልማትና የመልካም አስተዳደር ጥያቄዎች መልስ እንዲያገኙ በትጋት ሲከታተሉ መቆየታቸውን ተናግረዋል። የከተማውን እድገት ለማፋጠንና የህዝቡን የልማትና የመልካም አስተዳደር ጥያቄዎች እንዲመለሱ በአስፈጻሚውና በዳኝነት አካሉ ላይ ቁጥጥር በማድረግ ስራውን ሊያሳልጡ የሚችሉ ልዩ ደንቦችን በማውጣትና አፈጻጸማቸውን በመከታተል በኩል የደሴ ከተማ ምክር ቤት የራሱን አስተዋጽኦ ሲያበረክት ቆይቷል። የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ሳሙኤል ሞላልኝ በከተማዋ ልዩ የመሰረተ ልማት ስራዎች የኢኒሼቲቭ ተግባራት በትኩረት የተከናወኑበት ዓመት እንደነበር ገልጸዋል። ትላልቅ ኢኒሼቲቭ ስራዎች በስኬት የተጠናቀቁበት ነበር። ለምሳሌ የመሶብ አንድ ማዕከል አገልግሎት በኢትዮጵያ ቀድሞ ከጀመሩ ከተሞች አንዱ ነበር ደሴ ከተማ። የኮሪደር ልማት ስር ነቀል በሆነ መልኩ አዲስ አስፋልት መንገድ ተሰርቶ ቀጥሎ ደግሞ የኮሪደር በመስራትና ይሄንን ዘመናዊነቱን ስታንዳርዱን የኮሪደር ስታንዳርድ ባሟላ መልኩ የተፈጸመበትና ለህዝቡ አገልግሎት ክፍት የተደረገበት የአስፋልት መንገዶች የባህር ሸሽ አስፋልት መንገድ ወደ 3 ኪሎ ሜትር የሚጠጋ አረብ ገንዳ ዙሪያ ያለው አስፋልት መንገድ እና ሌሎች የአስፋልት መንገዶች በሙሉ ተጠናቀው ለህዝብ አገልግሎት ክፍት የተደረጉበት ዓመት ነበረ። ብዙ የህብረተሰብ ክፍሎች ነበሩ ተነሽ በልማት የሚነሱ እነዚህን የህብረተሰብ ክፍሎች በልማት ተነስተው ቦታ ተረክበው ህይወታቸውን ቀይረው እየኖሩ ያሉ ቢሆንም ነገር ግን በተጨማሪ ስራ ዕድል እንዲፈጠርላቸው የተደረገበትና እንጀራ መጋገሪያ ማዕከል ገብተው አሁን ከ7 ሚሊዮን ብር በላይ ካፒታል ማጠራቀም የጀመሩበትና ህይወታቸውን የቀየሩበት። በሌላ በኩል የገቢ መሰብሰብ አቅም ያደገበት ዓመት እንደነበረም ነው የጠቀሱት። የመልካም አስተዳደር ተግባራትን በተመለከተም በትኩረት ተሰርቷል ብለዋል። የመልካም አስተዳደር ስራችንን በከንቲባ ችሎት ህብረተሰቡን አገልግሎት እየሰጡ አጠናክሮ የመቀጠል ስራ በሰፊው እየሄድንበት አገልግሎት አሰጣጣችን ላይ ደግሞ በሲስተምና በቴክኖሎጂ መተመሰረተ በመሶብ አንድ ማዕከል አገልግሎት ለማሻሻል ጥረት የተደረገበት የምርጫ ስራን በፍትሃዊና ታማኝነት ባለው መልኩ ህዝቡን በስርዓት ባሳተፈ መልኩ በድል የተጠናቀቀበት ልማትም የመልካም አስተዳደር ጥያቄዎች የተመለሱ የቀጠሉበት ዓመት ነው። በቀጣዩ በጀት ዓመት ከህብረተሰቡ ጋር በመቀናጀት ከተማዋን የሚለውጡ ልዩ እቅዶች እንደሚተገበሩም ተቀዳሚ ምክትል ከንቲባው ጠቅሰዋል።
ሀገራዊ ምክክር ኮሚሽኑ የኢትዮጵያን ችግሮች ለመፍታት የሚያስችል መሆኑን በኦሮሞ ብሔረሰብ አስተዳደር የኬሚሴ ከተማ ሴቶች ተናገሩ። ታጥቀው በጫካ የሚገኙ ኃይሎች ጥያቄዎቻቸውን በውይይት መፍታት እንዳለባቸውም ሴቶቹ ጠቁመዋል። መረጃውን ያደረሰን የኦሮሞ ብሔረሰብ አስተዳደር የመንግስት ኮሚኒኬሽን ነው፣ እንደሚከተለው ይቀርባል። ኮሚሽኑ እንደ ሀገር ሰፊ ችግሮችን ይፈታል ብለን እንጠብቃለን። ከሰላሙ ጋር ተያይዞ መፍትሄ ይፈልጋል የሚል ሀሳብ ነው ያለኝ። ይሄ ምክክር ዛሬ ላይ አይደለም የተጀመረው፣ ከ3 ዓመት በላይ የቆየ ነው። ይሄ ማለት በጥልቀት የኢትዮጵያን ችግር ከስር መሰረቱ ለመፍታት በደንብ ታስቦበት የተሰራ ምክክር ነው። ይሄ የኢትዮጵያን የወደፊት ዕጣ ፈንታ የሚወስንና ቀጣይ ሀገራችን በሁሉም ዘርፍ ያለምንም ችግር አንድነትን ቀጣይነት ያለው ሰላም፣ ብዙ እሴቶች አሉን፣ ብዙ ባህሎች አሉን። እነዛን በጽኑ ጠብቀን እንሄድ የሚያመች ምክክር ነው እየተደረገ ያለው። ለሰው ልጅ ዋናው ምክክር ነው። ምክክር ካለ መፍትሄ ሊኖር ይችላል። በሰላም ጉዳይ ምናምን የሆነች ግጭት ምናምን ይቆምልናል። ማንኛውም ነገር አሁን ኑሮ ውድነትን በዚህ ጉዳይ ነው፣ በሰላም ጉዳይ ነው እንትን እያለ የናረ የመጣው ማለት ነው። ሰላም ካለ ሁሉም ነገር ይስተካከላል። ይሄ ምክክሩ ለኛ ጥሩ ነው ማለት ነው። በአካባቢያችን ጽንፈኞች የተለያዩ አካላቶች ያሉበት ሁኔታ አለ። ለነዚህም ጉዳይ ጭምር ከዚህ ኮሚሽን የሚጠበቀው ትልቁ ነገር ይሄን ነገር ወደ አንድ አንጥቶ ወደ ጠረጴዛ ዙሪያ አንጥቶ ሁሉም በጫካ ትግል ሳይሆን በጠረጴዛ ዙሪያ የሚያደርገውን ትግል እንዲያደርግ ጥረትን እያስተላለፍን ብቻ ሳይሆን ይሄ ኮሚሽኑም ለአንድ እንጠብቃለን። በጠረጴዛ ዙሪያ የማንወያይበት ጉዳዮች አይኖሩም። በውይይት የማይፈቱ ችግሮች አይኖሩም። ኢትዮጵያውያን ደግሞ በዚህ የተካን እንኳን የራሳችንን ጉዳይ አይደለም የአፍሪካን የዓለምን ችግሮች መፍታት የሚችል እሴት፣ ባህል፣ አቅም፣ አመራር ያለን ስለሆን እስከዛሬ የመጡ ወንድሞቻቸውንም አይተው ወደ ምክክሩ እንዲመጡ ወደ ሰላም እንዲመጡ እዚህም ምክክር ላይ ተመርጠው ከኛም ከሌላም ቦታ እንዳገርም ተጠርቶ ሴቶች አሉ። ሴቶች በሰላም ውስጥ ያላቸው ሚና የጎላ መሆኑን ያመለክታልና እንደ ሴቶች በሰላም ሴት ላይ ጥሩ ውሳኔ ወይም ደግሞ ጥሩ መፍትሄ ይሆናል ብዬ ገምታለሁ። በመጨረሻም በበጀት ዓመቱ ከ8.7 ቢሊዮን ብር በላይ መሰብሰብ መቻሉን በጉምሩክ ኮሚሽን የኮምቦልቻ ቅርንጫፍ ጽሕፈት ቤት አስታወቀም። ቅርንጫፍ ጽሕፈት ቤቱ አሰራሮችን በማዘመንና ማህበረሰቡን በማሳተፉ ከእቅድ በላይ ገቢ መሰብሰብ እንዳስቻለው ገልጿል። ሰላሀዲን ሰይድ ተጨማሪ ዘገባ አለው። የኢትዮጵያ ጉምሩክ ኮሚሽን ኮምቦልቻ ቅርንጫፍ ጽሕፈት ቤት በበጀት ዓመቱ የያዘውን የገቢ አሰባሰብ እቅድ ከተቀመጠለት ጊዜ በማለፍ ሙሉ በሙሉ በማጠናቀቅ ከፍተኛ ስኬት ማስመዝገቡን አስታውቋል። ቅርንጫፍ ጽሕፈት ቤቱ በ2018 በጀት ዓመት ለመሰብሰብ አቅዶ የነበረውን አጠቃላይ የገቢ ግብ በማለፍ 100.35 በመቶ ብልጫ ያለው ገቢ መሰብሰብ የቻለ ሲሆን ይህ ስኬትም ተቋሙ ተግባራዊ እያደረጋቸው ባሉ ዘመናዊ አሰራሮች የተገኘ መሆኑን የቅርንጫፍ ጽሕፈት ቤቱ ስራ አስኪያጅ ሰማን ዳውድ ተናግረዋል። 8.75 በላይ ሰብስበናል። እስከ 9 ቢሊዮን ድረስ ልንሄድ እንችላለን። በጀቱ በጀት ዓመቱ እስከሚያልቅ ድረስ የሚመጡ ደንበኞች ጥራት ያለው አገልግሎትና ቀልጣፋ አገልግሎት የምንሰጥ መሆናቸውን ስለተገነዘቡ ወደዚህ አካባቢ የሚመጡትን በዛ ልክ ያስተናገድናቸው ስለሆነ የደንበኛ አገልግሎት አሰጣጣችን በመሻሻሉ ምክንያት የመጣ ነው ብለን ማለት እንችላለን ማለት ነው። ስለዚህ ከደንበኞችም ከሰራተኞቻችን ጋር ተቀናጅተን መስራታችን ኮሚሽኑ የሰጠውን እቅድና የባስቀመጠው አቅጣጫ መሰረት ለመፈጸም ችለናል ማለት ነው። ኮሚሽኑ የገቢ እቅዱን ማሳካቱ ለሀገር እድገት ያለው አስተዋጽኦ ከፍ ያለ መሆኑን ነው አቶ ሰማን የጠቆሙት። ጉምሩክ ኮሚሽንም የገቢዎች ሚኒስቴርም የትሪሊየን ጉዞ ነው ጉዟችን፣ ከትሪሊየን በላይ እንሰበስባለን የሚል ነው እቅዳችን የተሰጠ የሁለቱ ተቋማት እቅድ። ስለዚህ እኛ ደግሞ ያንን የትሪሊየን ጉዞ በጎደሎ ሳይሆን የአቅማችንን በዚህ አካባቢ የሚፈሰውን ኢኮኖሚ መሰረት ያደረገ የገቢ አሰባሰብ ስርዓት ተከትለን በዚህ አካባቢ ከፍተኛ አስተዋጽኦ አድርገናል ብለን እናስባለን። እንደ ሀገርም ደግሞ እንደ ኮሚሽን እቅዱን እንዲያሳካ የበኩላችን አስተዋጽኦ አድርገናል ማለት ነው። እንደ ሀገርም ደግሞ ሀገር ለምትፈልገው ልማት፣ ለምትፈልገው እድገት፣ ለምትፈልገው የህብረተሰብ ጥያቄ መመለሻ
የበኩላችን አስተዋጽኦ አድርገናል ብለን እናስባለን። በኮምቦልቻ ጉምሩክ ቅርንጫፍ የተመዘገበው ይህንን መልካም የስራ ተሞክሮ በአግባቡ በመቀመር በቀጣዩ የ2019 በጀት ዓመት የሚጣሉ ሀገራዊ የገቢ እቅዶችን ከግብ ለማድረስና የሀገርን ኢኮኖሚ ለመደገፍ ተቋሙ ካሁኑ በከፍተኛ ቁርጠኝነት መዘጋጀቱንም ስራ አስኪያጁ አረጋግጠዋል። ኮሚሽናችን እንደ ኮሚሽን በጣም በተደራጀ ሁኔታ ቀጣይነት ያለው እድገት ውስጥ ነው ያለው። ስለዚህ በዚህ አካባቢ ያለውን ኢኮኖሚ አገልግሎት የሚሰጥ ተቋም እና እንዲሁም ደግሞ ገቢውንም በሌላም ደግሞ በህግ ወጥ ንግድና ኮንትሮባንድ መከላከልም በሌሎች በተሰጡት አጠቃላይ 5 ተልእኮች አሉ። በነዛ ተልእኮች ላይ የተሰጡን ተልእኮ በብቃት መወጣት የሚያስችል የሰው ኃይል አደራጅተናል። ወደፊትም በእርግጠኝነት ከዚህ የተሻለ ውጤት ማስመዝገብ እንችላለን የሚል ሀሳብ አለ። ወደ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። እኛን ስለመረጣችሁ እጅግ አድርገን እናመሰግናለን። ወደ ዋናው ስቱዲዮ እንመለስ። በያላችሁበት ሸጋ ጊዜ ይሆንላችሁ።